ሰላም ሰላም ጤና ይስጥልኝ ውድ የፊደል አካዳሚ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችን ትምህርቶች ከጀማሪ እስከ ከፍተኛ ላሉ ተማሪዎች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚት፣ በዙም እና ሌሎችንም የመማሪያ አማራጮች ተጠቅመን እናስተምራለን። ስለሆነም በየትኛውም ዓለማት በሀገር ውስጥም በውጭም የምትኖሩ መማር የምትፈልጉ ልጆች ስልካችን ታች ላይ አለ። ኢሞ፣ ቴሌግራም ወይንም ደግሞ ዋትሳፕ ላይ ደውላችሁ በመመዝገብ መማር ትችላላችሁ። ቻናላችንን ላይክ፣ ሼር እንዲሁም ሰብስክራይብ እያደረጋችሁ ጀምሩ። ለዛሬ ትምህርት ደግሞ ይዤላችሁ የመጣሁትኝ የአማርኛ ቃላቶችን ንባብ ይሆናል። በዛሬ ክላሳችን ከአማርኛ ቃላቶች ውስጥ ባለ ሁለት ፊደል ብቻ የሆኑ ቃላቶችን እንመማራለን ማለት ነው። ዛሬ ቀለል ያሉ በተለይ ለጀማሪዎች የሚሆኑ ናቸው። ምክንያቱም ሁለት ፊደላቶች ማለት የቃላቶች የመጀመሪያ ነው። እንግዲህ ቃል ሲባል ሁለት እና ከዚያ በላይ የሆኑ ፊደላቶች በአንድ ላይ ሆነው እነሱ ደግሞ ትርጉም ያላቸው ነገር ሲሰጡን ነው። ባለ ሁለት ሊሆን ይችላሉ፣ ባለ ሶስት፣ ባለ አራት እና ከዚያ በላይ የፊደላቶች የሆሄያቶች ስብስብ ከሆነ ያ ምን ይባላል? ቃል። ግን ምን ያለው ትርጉም ያለው ማለት ነው። ዛሬ ደግሞ ከነዚያ ውስጥ ባለ ሁለት ፊደላቶችን ብቻ ለይተን እንመማራለን ማለት ነው። አሁን እኔ ከዚህ ከመጀመሪያው ጀምሬ እያነበብሁላችሁ በደንብ እንዴት እንደሚነበቡም እያሳየኋችሁ እሄዳለሁ። እስከ መጨረሻው እናነባለን ማለት ነው። አብራችሁን ቆዩ። ኦኬ፣ ከዚህ ከመጀመሪያው ስንጀምር ይቺ ምትላለች ሁ ሁ ሉ ሉ ሁሉ ሁሉ ይላል። አሁን ሁሉ ለማለት ያው ብዛታቸው ሁለት ናቸው ብያቸዋለሁ። ሁሉም ሁለት ሁለት ፊደል ነው። አሁን ሆ ስንል የሀ ቤተሰብ ሁለተኛ እና ሉ ደግሞ የለ ቤተሰብ ሁለተኛ ግን እነዚህን ሁለቱም ፊደላቶች በአንድ ላይ ስናነባቸው ምን ይላል? ሁሉ ሁሉ ይላል። ኦኬ፣ ከዚህ ጋር ደግሞ ኋላ ኋላ ኋ የሀ ቤተሰብ ስምንተኛ ወይም ደግሞ ዲቃላ ኋያት የምንላት ፊደል ነች። ላ ደግሞ የለ ቤተሰብ አራተኛ ላይ የምናገኛት ፊደል ነች። በአንድ ላይ ምን ይላሉ? ኋላ ኋላ የሚል ትርጉም አላቸው። እሺ፣ ከዚህ ጋር ደግሞ ሄ ሄ ሎ ሄሎ ሄሎ ሄ ማለት የሀ ቤተሰብ አምስተኛ ነች። ሎ ደግሞ ሰባተኛ የለ ቤተሰብ ነች። በአንድ ላይ ሄሎ ሄዶ ይላል። እሺ፣ ከዚህ ጋር ደግሞ ሎ ሎ ሚ ሎሚ ሎ ሰባተኛ የለ ቤተሰብ እና ሚ ደግሞ ሶስተኛ የመ ቤተሰቦች በአንድ ላይ ሎሚ ሎሚ ይላል። እሺ፣ ከዚህ ጋር ደግሞ ለማ 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 ለ የመጀመሪያ ፊደል ነች። ከዚህ ጋር ሎ ስንል ከዚህ ጋርም ላ ስንል ሉ ስንል የዚች ቤተሰብ ለማለት ይች ነች። ይች ቤተሰብ ናቸው እነዚህ ማለት ነው። ማ ስንል ደግሞ የመ ቤተሰብ አራተኛ ፊደል ነች። በአንድ ላይ እነዚህ ስናነባቸው ምን ይላል? ለማ ለማ ይላል። እሺ፣ ከዚህ ጋር ደግሞ ላም ላም ላም። ኦኬ፣ ወደ ሁለተኛው መስመር ስንመጣ ደግሞ በላ 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 በየመጀመሪያ እና ላ ደግሞ አራተኛ የለ ቤተሰብ በላ። እሺ፣ ከዚህ ጋር ቦሌ 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 ቦ ማለት የበ ቤተሰብ ሰባተኛ እና ሌ ደግሞ የለ ቤተሰብ አምስተኛ ቦሌ። እሺ፣ ከዚህ ጋር መጣ 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 መ የመጀመሪያ እና ጣ ደግሞ የጠ ቤተሰብ አራተኛ ፊደል መጣ። ጠጣ 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 ጣ ማለት የጠ ቤተሰብ አራተኛ ዜጋ እንደነገርኳችሁ ጠ ደግሞ የመጀመሪያ ፊደል ነች። በአንድ ላይ ምን ይላል? ጠጣ ጠጣ ይላል። እሺ፣ ከዚህ ጋር ደግሞ ሰሩ ሰሩ ሰ የመጀመሪያ እና ሩ ማለት የረ ቤተሰብ ሁለተኛ ፊደል በአንድ ላይ ሰሩ ሰሩ የሚል ትርጉም ይሰጠናል። እሺ፣ ሰራ ሰራ ራ ማለት የረ ቤተሰብ አራተኛ ፊደል ነች። ሰ ደግሞ አሁን እንዳልኳችሁ የመጀመሪያ ፊደል ነች። በአንድ ላይ ሰራ ይላል። ይሄኛው ሰሩ ነው የሚል፣ ይሄ ደግሞ ሰራ ሰሩ ሰራ። እሺ፣ ወደ ሶስተኛው ስንመጣ ደግሞ ሸጡ ሸጡ ጡ የጠ ቤተሰብ ሁለተኛ ፊደል ሸ የመጀመሪያ ነች። ሸጡ ሻማ 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 ሻ የሸ ቤተሰብ እዚህ ጋር ሸጡ ስንል ሸ አለች አይደለ? የዚች ቤተሰብ አራተኛዋ ሻ ነች። ማ የመ ቤተሰብ እዚህ ጋር መጣ ስንል መ አለች። የዚች ቤተሰብ አራተኛዋ ደግሞ ማነች? ማ ነች። በአንድ ላይ ሻማ ሻማ ይላል። እሺ፣ ልብ 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 ል የለ ቤተሰብ ስድስተኛ እና ብ የበ ቤተሰብ ስድስተኛ ልብ። ሌባ 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 ሁሌ 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 ሁ የሀ ቤተሰብ ሁለተኛ ሌ የለ ቤተሰብ
አምስተኛ በአንድ ላይ ሁሌ። እሺ ሞ ቱ ሞቱ ሞ የመቤተሰብ ሰባተኛ ነው። ሁለተኛ የተቤተሰብ ደግሞ ቱ ነች። በአንድ ላይ ሞቱ ሞቱ ይላል። እሺ ከዚህ ጋር ቃሙ 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 ቀማ 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 ማ የመቤተሰብ አራተኛ ቀማ ስራ 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 ስ የሰ ቤተሰብ ስድስተኛ ራ የረ ቤተሰብ አራተኛ በአንድ ላይ ስራ ሱሪ 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 ሰፋ ሰፋ ፋ ማለት የፈ ቤተሰብ አራተኛ ነች። ሰፋ ሱፍ ሱ የሰ ቤተሰብ ሁለተኛ ፍ የፈ ቤተሰብ ስድስተኛ በአንድ ላይ ሱፍ ሱፍ። እሺ ከዚህ ጋር ደግሞ ቻሌ 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 ቻ የቸ ቤተሰብ አራተኛ እና ሌ ደግሞ የለ ቤተሰብ አምስተኛ ናቸው። ቻሌ ነፃ ነፃ ፃ ማለት የፀ ቤተሰብ አራተኛ ነፃ ነው ው ማለት የወ ቤተሰብ ስድስተኛ ፊደል ነው። አዩ አዩ ዩ ማለት የቤተሰብ ሁለተኛ ፊደል አዩ አሉ አሉ አ የመጀመሪያ እና ሉ ደግሞ የለቤተሰብ ሁለተኛ ፊደል አሉ። ካባ ካባ ካ ማለት የከቤተሰብ አራተኛ እና ባ ደግሞ የበቤተሰብ አራተኛ በአንድ ላይ ካባ ካባ ይላል። እሺ ከዚህ ጋር ደግሞ ወጪ 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 ወ የመጀመሪያ ጪ ደግሞ የጨ ቤተሰብ ሶስተኛ ፊደል ወጪ ወጥ 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 ወባ 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 ባ የበቤተሰብ አራተኛ ነች። ወባ ወሬ ወሬ ሬ የረ ቤተሰብ አምስተኛ ወሬ ዝና ዝና ዝ ማለት የዘ ቤተሰብ ስድስተኛ ነች። ና ደግሞ የነ ቤተሰብ አራተኛ ነች። በአንድ ላይ ዝና ዝና ዞረ ዞረ ዞ የዘ ቤተሰብ ሰባተኛ ዞረ። እሺ ከዚህ ጋር ደግሞ ዟሪ 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 ዶሮ ዶሮ እነዚህ ደግሞ የደና የረ ቤተሰብ ሰባተኛ ፊደላቶች ዶሮ ዳነ ዳ የደ ቤተሰብ አራተኛ ዳነ ጆሮ ጆሮ የጀ ቤተሰብ እና የረ ቤተሰብ ሰባተኛ ፊደላቶች ጆሮ ገና 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 ገ የመጀመሪያ ና ደግሞ የነ ቤተሰብ አራተኛ ገና ገቢ 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 ቢ ማለት የበ ቤተሰብ ሶስተኛ ፊደል ገቢ። እሺ ወደ መጨረሻው መስመር ስንመጣ ነው ከዚህ ጋር ጣት ጣ ማለት የጠ ቤተሰብ አራተኛ ነች። ት ደግሞ የተ ቤተሰብ ስድስተኛ ጣት ጦር ጫት ጫ ማለት የጨ ቤተሰብ አራተኛ ፊደል ናት። ት ደግሞ የተ ቤተሰብ ስድስተኛ በአንድ ላይ ጫት ጮኸ ጮ የጨ ቤተሰብ ሰባተኛ ሀ ደግሞ የመጀመሪያ ፊደል ነች። ጮኸ ፈሪ ፈ የመጀመሪያ እና ሪ ደግሞ የረ ቤተሰብ ሶስተኛ ፈሪ። እሺ የመጨረሻዋ ቃል ደግሞ ይቺ ምን ትላለች? ፎቶ ፎ የፈ ቤተሰብ ሰባተኛ ቶ የተ ቤተሰብ ሰባተኛ በአንድ ላይ ፎቶ ይላል። እንግዲህ ለዛሬ የነበረን ትምህርት ይሄን ይመስላል ማለት ነው። ዛሬ ባለ ሁለት ፊደላቶችን ብቻ እንዳያችኋቸው ተማምረናል። በቀጣይ ደግሞ ሌሎችን የአማርኛ ፊደላቶችንም ቃላቶችንም እንዲሁም ደግሞ ሰፋ ስናደርገው ደግሞ አረፍተ ነገሮችን እንመማራለን። እናንተ እየገባችሁ ሁሌም የምሰራውን ቪዲዮ መከታተል ይቻላል። ስለዚህ ለዛሬ የነበረን ጊዜ ይሄን ይመስላል ማለት ነው። መልካም ጊዜ ይሁንላችሁ ባይ ባይ